ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ሕክምና ስፔሻሊስት ነኝ። ከዚህ በፊት ከነርቭ ህመም ጋር ከነርቭ ስርዓት የተያዙ ቪዲዮዎችን እየሰራን ነበር። ስለዚህ ባለፈው ከነርቭ ስርዓት ምን ይመስላል እና ምንድነው ምልክቶቹ የሚለውን ባለፈው ቪዲዮ ሰርቻለሁ። እሱ ላይ ማየት ትችላላችሁ። አሁን ከነዛ ምልክቶች ውስጥ አንደኛውን መርጬ የራስ እና የፊት ህመም ምንድነው የሚለውን ዛሬ እናወራለን ማለት ነው። ስለዚህ አንድ ሰው ራሱን ሲያመው ወይ ፊቴን አመመኝ ሲል በሰፊው በሁለት ምክንያቶች ሊከፈሉ ይችላሉ ማለት ነው። የመጀመሪያ አይነት እንለዋለን ወይ ፕራይመሪ እንላለን፣ ወይ ሁለተኛ አይነት ህመም የፊት ህመም ወይ የራስ ህመም ብለን እንከፍላለን ማለት ነው። ያው ሁለተኛ የምንለው ያው የሚያመጡ ምክንያቶች ሲኖሩ ነው። ምርመራ ተደርጎ የሆኑ ችግሮች ካገኘን ያን ያመጣ ችግሮች ካገኘን ህመሙን ሁለተኛ አይነት ወይ ሰከንደሪ እንላለን ማለት ነው። ብዙ ጊዜ እንደ ኢንፌክሽን ይኖራል። ጭንቅላት ላይ የሚኖር ኢንፌክሽን፣ እጢ፣ የመጀመሪያ እዛው ያደገ እጢ ወይ ከሌላ ቦታ የተሰራጨ እጢ ሲኖር ራስ ህመም ሊያመጣ ይችላል። ከደም ስር ጋር የተያዘ ችግሮች፣ ደም ስር ላይ ደም ሲደማ፣ ሲረጋ፣ ሲቆስል እነዚህ ራስ ህመም ሊያመጡ ይችላሉ። ጭንቅላት ውስጥ የግፊት መዛባት፣ ኖርማሊ ግፊት አለ ጭንቅላት ውስጥ ኖርማል ግፊት፣ ያ ግፊት በጣም ሲጨምር ወይ ሲቀንስ ይህም ራስ ህመም ሊያመጣ ይችላል ማለት ነው። ከአደጋ በኋላ የሚከሰት ራስ ምታት ተሽሏቸውም ከአደጋ በኋላ ህመም ሊቀጥል ይችላል። ፖስት ትራውማቲክ ሄዴክ የምንለው ማለት ነው። ከተለያዩ የሰውነት ክፍል ላይ ደግሞ የሚነሱ አሉ። ከአፍንጫ ላይ ከሳይነስ ላይ ኢንፌክሽን ሲኖር፣ ከጥርስ፣ ከጆሮ፣ ከመንጋጋ መገጣጠሚያው ላይ እነዚህም የራስ ምታት አይነት ወይ ፊት ህመም ምልክቶች ሊያመጡ ይችላሉ ማለት ነው። ሌላው መድኃኒት በጣም አብዝቶ መጠቀሙ፣ በተለይ ማስታገሻዎችን በሳምንት ከ2 ጊዜ በላይ የሚጠቀሙ ረዘም ላሉ ወራቶች ሁለተኛው አይነት የራስ ህመም ሊይዛቸው ይችላል። ሜዲኬሽን ኦቨርዩዝ ሄዴክ የምንለው ማለት ነው። ስለዚህ እነዚህ አብዛኛውን ጊዜ አደገኛ ምልክት አላቸው ማለት ነው። እዚህ ጋር እንደምታዩት ወይ ትኩሳት ሊኖራቸው ይችላል፣ ክብደት መቀነስ፣ ማላብ፣ እጅ መስነፍ ሊኖራቸው ይችላል፣ የሚጥል በሽታ አብሯቸው እጅ ማንቀጥቀጥ እንደዚህ አይነት ነገር ሊኖር ይችላል። ድንገተኛ የሚነሳ ህመም ደግሞ ይኖራቸዋል። ጤነኛ ነበሩ ድንገተኛ ከፍተኛ የሆነ ህመም ሊኖራቸው ይችላል። እድሜያቸው ደግሞ ገፍቶ አዲስ የሆነ ራስ ምታት ከ50 ዓመት በላይ ሆኖ ከዚህ በፊት ያልነበረ አዲስ ራስ ምታትም ይኖራቸዋል። ሁለተኛው አይነት ራስ ምታት ሲሆን እየባሰን ሄዶ ባህሪውን የሚቀይርም ሊሆን ይችላል። ጎንበስ በማለት ደግሞ ሊብስ ይችላል አንዳንዶቹ ላይ። ይህም ሁለተኛው አይነት ራስ ምታት ምልክት ያሳያል ማለት ነው። በተጨማሪ እርግዝና ላይ እና አይን ላይ የሚታይ ግፊት አለ ምርመራ ቼክ በማድረግ እነዚህ ሁለተኛ አይነት ራስ ምታት ሊያሳዩ የሚችሉ ናቸው ማለት ነው። ስለዚህ ምርመራዎች አድርገን እንደዚህ ሁለተኛው አይነት የራስ ምታት የማያሳዩ ከሆነ ህመሙ የመጀመሪያ ነው የሚሆነው ማለት ነው። ይሄ የመጀመሪያው ራስ ምታት ያን ያህል ሊከፋ ችግር የለም አእምሮ ላይ፣ ግን ህመሙ ራሱን የቻለ ነው። ለምሳሌ ግፊት አለብኝ እንደምንለው የመጀመሪያ አይነት ራስ ምታት የሚባል በሽታ አለብኝ ብለን ነው የምናውቀው ማለት ነው። ከዛም ያን ህመም ነው የምናክመው። ብዙ አይነቶች አሉ፣ ግን ብዙ ጊዜ የምናገኘው ይሄ ማህበረሰብ ውስጥ የቴንሽን ታይፕ የምንለው አለ። ሆስፒታል ውስጥ ደግሞ በዋነኝነት የሚመጡት ህመሙ ትንሽ ከፍ ስለሚል ሚግሬን የምንለው አለ ማለት ነው። ከዛም ክለስተር ደግሞ የምንለው አለ። ብዙ ጊዜ አይከሰትም፣ ግን የመጀመሪያው ሌሎችም አሉ። ስለዚህ ወደፊት ደግሞ አንድ በአንድ እነዚህ ነገሮች በሰፊው የምናወራ ይሆናል። አመሰግናለሁ።